ሰላም ቤተሰቦች፣ ዛሬ ከኢንትራንስ የተውጣጡ ጥያቄዎችን በጋራ እየሰራን እንሄዳለን። አንደኛ which of the following is the range of function x absolute value of x square minus 4 ኤክሳችን absolute value of x square minus 4 የዚህ ሬንጅ ምንድን ነው ይለናል። እሺ ስለ ሬንጅ እና ዶሜን ስናወራ ዶሜን ማለት የሆነ ኢንፑት ነገር ነው። አውትፑቱ ደግሞ ሬንጅ ይባላል። ስለዚህ ከዚህ አብሶሉት ቫልዩ ውስጥ እንደ አውትፑት ሆኖ የሚወጣ ምንድነው የሚለው ነው፣ የትኛው ቁጥር ነው። ስለዚህ ያው አብሶሉት ቫልዩ እንደመሆኑ ኔጌቲቭ ቁጥር አይወጣም፣ ፖዚቲቭ ሆኖ ነው ሲወጣ አይደል። ስለዚህ የምንጠብቀው የሆነ ፖዚቲቭ የሆነ ቫልዩ ነው ማለት ነው። ስለዚህ ይሄ ላይ ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ ይላል። ይሄ ዶሜኑን ብንጠየቅ ነበር። ዶሜኑ አሁን እዚህ ኦሪል ነበር ነው። የትኛውም ቁጥር ቢገባ ይሄን ነገር አንዲፋይንድ አያደርገውም። ስለዚህ አውትፑታችን መሆን የሚገባው ከዜሮ እስከ ፖዚቲቭ ኢንፊኒቲ ነው። ምክንያቱም እዚህ ውስጥ የፈለግነውን ቁጥር ብናስገባ አውትፑታችን ከዜሮ እስከ ኢንፊኒቲ ብቻ ነው የሚሰጠን ማለት ነው እንጂ ኔጌቲቭ ቁጥር አናገኝም። ስለዚህ እዚህ ሬንጅ የሚሆነው ዜሮን አጠቃሎ እስከ ፖዚቲቭ ኢንፊኒቲ ነው ማለት ነው። ስለዚህ መልሳችን ዲ ላይ ያለው ይሆናል። ሁለተኛው ምን ይላል? which of the following is the simplified form of 64 the power of 1/3 times 81 the power of 1/2 the whole 1/2። እሺ በመጀመሪያ ይሄን 64 the power of 1/3 ማለት ኪዩብ ሩት ኦፍ 64 ማለት ነው ሲባዛ ይሄ 81 the power of 1/2 ማለት ደግሞ ስኩዌር ሩት ኦፍ 81 ነው the whole 1/2። እሺ ይሄ ከኪዩብ ሩት ሲወጣ 4 ነው ሲባዛ ይሄ ከስኩዌር ሩት ሲወጣ 9 ነው the power of 1/2። እሺ እናብዛው 36 the power of 1/2 ይሆናል። እሺ ይሄ ማለት ደግሞ 1/2 ማለት እንዳየነው ስኩዌር ሩት ነው። ስኩዌር ሩት ኦፍ 36 ሲወጣ ይሄ 6 ይሆናል ማለት ነው። ስለዚህ መልሳችን ሲ ላይ ያለው ነው። እሺ ሶስተኛ which of the following is true about the polynomial function f of x ተሰጥቶናል። የዚህ ፖሊኖሚያል ፈንክሽን ስለዚህ ፖሊኖሚያል ፈንክሽን ትሩ የሆነው የቱ ይላል? a the leading coefficient is 3 ይላል። b it is constant term is 4 c the degree is 7 d the coefficient of x is 3። እሺ ይሄ ማለት የተሰጠን እንጻፈው ነው። መጀመሪያ 3x power of 5 plus 2x the power of 7 plus 5x square plus 4x plus 6 ነው የተሰጠን። ስለዚህ ይሄን በኢንክሪዚንግ በሃይ መጀመሪያ ትልቅ ዲግሪ ያለውን ነው ፊት ለፊት የምናስቀምጠው። ስለዚህ 2x the power of 7 plus 3x the power of 5 plus 5x square plus 4x plus 6 ከዛ በኋላ ነው ወደ ምርጫችን የምንሄደው ማለት ነው። ኤ ላይ the leading coefficient is 3 ይላል። ሁልጊዜም ሊዲንግ ኮኤፊሺየንት የምናየው የሃየር ዲግሪ ያለውን ነው ማለት ነው። ስለዚህ እዚህ ዲግሪያችን 7 ነው። ስለዚህ የዚህ ኮኤፊሺየንት 2 ነው እንጂ 3 መሆን የለበትም። ስለዚህ ሊዲንግ ኮኤፊሺየንት ቀጣይ ግን እዚህ 2 ነበር፣ ኤ ላይ ግን 3 ነው የሚለው። ቢ it is constant term is 4 ይላል። ኮንስታንት ተርም ደግሞ ያው ቫሪያብል የሌለው ነው። ቫሪያብል የሌለው እዚህ ጋር 6 ነው። ስለዚህ ቢ ላይ ያለውን ፎልስ ነው። the degree is 7 ይሄ ትሩ ነው፣ ምክንያቱም ዲግሪያችን ትልቁ 7 ነው። ስለዚህ ዲግሪያችን 7 ነው። ዲ ላይ the coefficient of x is 3 የዚህ ኮኤፊሺየንት ያው ኤክሱ 3 ነው ላይ እዚህ ጋር ግን 4 ነው። ስለዚህ ፎልስ ነው ማለት ነው። ስለዚህ መልሳችን ሲ ላይ ያለው ነው። አራተኛ what is the domain of the expression 4 over radical 2 minus 3x። እሺ
አሁን ደግሞ ያው ዶሜን ነው። ቅድም ስለ ሬንጅ ነበር እያወራን የነበረው። አሁን ደግሞ ዶሜን እዚህኛው ላይ ምንድን ነው መግባት የሚችለው ኢንፑት ነው ብለናል ዶሜን። ስለዚህ ይሄን ነገር አንዲፋይንድ የማያደርግበትን ቦታ ነው የምንፈልገው ማለት ነው። ስለዚህ 2 ማይነስ 3x ግሬተር ዳን 0 ኦር ኢኳል ቱ አናረግም። ምክንያቱም ኦር ኢኳል ቱ ካደረግን 4 ኦቨር 0 ይመጣል። 4 ኦቨር 0 ማለት ደግሞ አንዲፋይንድ ነው። ስለዚህ እሺ 2 ግሬተር ዳን 3x ኦቨር 3 ኦቨር 3 2 ኦቨር 3 ግሬተር ዛን ኤክስ ይሄ ማለት ኤክስ ግሬተር ሌስ ዛን 2 ኦቨር 3። እሺ ስለዚህ እዚህ መግባት የሚችለው እዚህኛው ላይ ማለት ነው ኤክስ ከ2 ኦቨር 3 የሚያንስ ማለት ነው። ስለዚህ ዋን ብናስገባ እዚህ ጋር ዋን ብናስገባ 2 ማይነስ 3 ኔጌቲቭ ነው ይመጣ አያችሁ። ስለዚህ ኔጌቲቭ እንዳይመጣብን ወደ ታች ያሉትን ከ2 ኦቨር 3 በታች ያሉትን ነው የምናስገባው። 2 ኦቨር 3 ግን አያጠቃልልም። ስለዚህ ከኔጌቲቭ ኢንፊኒቲ እስከ 2 ኦቨር 3 ኢንክሉድ አያደርግም 2 ኦቨር 3። ስለዚህ ምርጫችን ላይ ስንፈልግ ኤ ኔጌቲቭ 2 ኦቨር 3 2 ፖዚቲቭ ኢንፊኒቲ ይላል፣ አይሆንም። ስለዚህ መልሳችን ቢ ላይ ያለው ነው ማለት ነው። የአራተኛ ጥያቄ። እሺ ቴንኪው። የቀሩትን ደግሞ በቀጣይ እናያለን።